አጨፍን በቃ አይንን አጨፍን በቃ የሆነ ወደ ቸርች ወሰድከኝ። አይንስ ጨፍን። እሺ ዘምር ዘምር ዘምር። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። ኢየሱስ ብቻ ጌታ ነው፣ ኢየሱስ ብቻ ጌታ ነው። ሌላ አላቼ ትለዋን ንገረኝ ደግሞ ከመጽሐፍ ቅዱስ ትመጣለህ። ምንድን ነው ትመጣለህ? በቃ ወደድክም ጠላህም ትመጣለህ። ምንድን ነው ደግሞ እፍ ምንድን ነው? እፍ ምንድን ነው ደግሞ? እፍ ምንድን ነው? ትመጣለህ ትመጣለህ። ከየትኛው ርዕስ ነው ያገኘው? ይሄን ከየትኛው መጽሐፍ ቅዱስ ነው ያገኘው? አይ ሉተር የስራን ይስጥ። ሞተህም ራሱ እንደዚህ ብዙ ሰው ነው ያሳተው። የስራን ይስጥ ሉተር። አሁን ምንም ተሳክቶልናል። ዛሬ በአንተ ላይ እኛ መናገር ነው። አዋጅ አውጀንብሃል። ይሄ አዋጅ በአንተ ላይ 100 እጥፍ ይስራ። እጅን ወደ ላይ አንሳና ልጸልይልህ በጌታ በኢየሱስ ስም። አሁን የተናገርኩት ቃል 100 እጥፍ ያፍራ በጌታ እጥፍ በጥፍ 200 እጥፍ አድርጎ ያብራበት ይስራበት በጌታ በኢየሱስ ስም። ቆይ አይነሳብህ። ኢየሱስ የሚባል ስም ሲነሳብህ ሰልባጅ ተራ ቁምና ጥናት አድርግ። ጴንጤ ሰልባጅ አይለብስም። ሊስትሮ እንኳን ቢሰራ ብራንድ ያለው መርጦ ዝንጥ ብሎ እውነት ነው። ፈንዱ ከጀርመን አይደል? ፈንዱ ከጀርመን ነው። መነሻው ጀርመን ነው። ልክ ነው። እንኳን ከእንግሊዝም አስጨምርልን እኮ። ቆይ እሱ ነው አሁን ፍቅሩን ትተነው ኢየሱስ አይታደስም ማለት ጽድት ሰልባጅ ዘንድሮም ሰልባጅ አትበል። በሰልባጅ የመጣችሁ በስንዴ የመጣችሁ አላልኩም። እውነት አላልኩም። እኔ አላልኩም። ያው ለእኔ ከእንትን እንደዚህ ይላል ምናምን አላልኩም። አንተ ጴንጤ እያለ ሰልባጅ ለብሰህ ታውቃለህ? እኔ ያው ሰልባጅ ብራንድ የለበስኩት ኦርቶዶክስ ሲሆን ምግቤን በሕክምና ምን አይነት ምሳ መብላት እንዳለብኝ፣ ምን አይነት ራት መብላት እንዳለብኝ፣ ምን ማድረግ ያለብኝ ራሴን ያወቅኩበትና ኩል እንኳን የሆንኩት አለባበሴ እንኳን ኩል የሆነው እንኳን ኦርቶዶክስ ከሆንኩ በኋላ ነው። እኔ ፕሮቴስታንት በነበርኩበት ሰዓት ላይ ያው መጽሐፍ ቅዱስን ምን እንደፈለግን ስለምንተረጓጉመው እንደፈለግኩኝ የምኖር። አሁን ግን እግዚአብሔር ይመስገን የድንግል ማርያም ልጅ ክርስቶስ ኢየሱስ ይክበር ይንገስ። ይኸው ብራንድ አለበሰኝ፣ ሰላም ያገኘሁት ምቾት በምቾት የሆንኩት ኦርቶዶክስ ስሆን ነው። እማስተውሎ የምናገረውን ቃል እንኳን መርጬ እንኳን እንድናገር እንኳን ያደረገኝ ብራንድ ልብስ አይደለም፣ ብራንድ ቃላቶችን እንኳን እንድናገር ያደረገኝ ኦርቶዶክስ መሆኔ ነው። ጴንጤ ሆኜ ሰልባጃም ነበርኩኝ። ጴንጤ ሆኜ ኮተታም ነበርኩኝ። ጴንጤ ሆኜ እኔ በራሴ የሰው ንብረትን እያሰብኩኝ ፎቁ የኔ ነው ወሰድኩት፣ መኪናው የኔ ነው ወሰድኩት፣ እንትኑን ንደው ወሰድኩት፣ እንትን እያልኩ በምኞት ዓለም የምቀጥል ነበርኩ። አሁን ነገር አርጋ የኔ ነው በሚል ምኞት ሳይሆን ያለኝን በማመስገን ያለኝን የሰጠኝን እያየው የሌለኝን ፍለጋ ሄጅ አይደለም ያለኝን እያየው ማመሰግን ድንቅ ክርስቲያን ነኝ። ኦርቶዶክስ ከሆንኩ በኋላ ይኸው ሰላም፣ ይኸው ምቾት፣ ይኸው እረፍት ውስጤ እንዴት ላሳይ? ማን ነው ይኸውልህ ተሙዬ ማን አስገብተህ ነው ዳድዬ? እኔ እንጃ የሆነ ሰው ነው። አንተ እኮ የላክ መስሎኝ ነው። አይኔ አይደለም ባክ ቱ ዘ ኦሪጅን ማለት አልገባኝም። ወደየትኛው ወደ ቀጥተኛውና ወደ ነበረው መጣው? ወዴት? ከሞሳድነት ወደ አባልነት አትቀየርም ወይ ማለት አልገባኝም። ምን እያልከኝ እንደሆነ ሰልልሃል። በቃ ከነአን ምቹ እንደሆነች ሰልልሃል። በቃ ባክ ፍላይ ባክ ማለት አልገባኝም። ትክክለኛ ጥያቄ ጠይቀኝና በሚገባ አማርኛ ለመልስልህ። አመት ምኑ ነው አመት? እኔ ሶፊዬ ግን እውነት ማለት ነው ብዙ ሰዎች ተከራካሪ አውቃለሁ። በዚህ ፕላትፎርም ብዙ ተከራካሪዎችን አውቃለሁ። አብዛኛው ሚዲያ ላይ የተከራከሩ ሰዎች እግዚአብሔር ይመስገን እንደኔ አይነቱ ድንጋይ ልብና ጠጣር ልብ ያለውም ጨምሮ ኦርቶዶክስ እየሆነ ነው እና
ብዙዎቹ ወደ ኦርቶዶክስ እየመጡ ነው። እመነኝ፣ ይህንን ቃል ተመስገን ምን አለኝ ትላለህ አንተ ትመጣለህ። ሶፊ አሁን ነው የሚገርምህ፣ መንፈስ ነው የቃተተልህ። መንፈስ ቃቶልሃል። የእውነቴን ነው የምልህ፣ ጌታ ምስክር። መንፈስ በእኔ ውስጥ ሆኖ በእኔ ለዚህ እኮ ኃይል በድካም ሲገለጥ ይላልና በእኔ ደካም ኃይል እና ተገልጦልሃል። እግዚአብሔር እንደገና ያስበሃል። መጽሐፍ ሲናገር አሞጽ 9:11 ላይ ይመስለኛል የወደቀችውን የዳዊትን ድንኳን አነሳለሁ እንደ ቀድሞ አድርጌ ሰራታለሁ ይላል። እንደ ቀድሞ እግዚአብሔር እንዲሰራብህ እግዚአብሔር እንዲረዳ እሱ አይደለም ወይ ዲቫይን ሾው አይደለም። የትኛው ሚዲያ ላይ ምን ማድረግ አይደለም። ከሌሎቹ አይተሃላ። ሌሎቹ ከፕሮቴስታንት ወጥተው ኦርቶዶክስ ነን ያሉ ምን እንደሆኑ አይተሃል። ምን እንደደረሰባቸው ቁም ነገር ነው የምነግርህ። ነገር ነው የምነግርህ። የጴንጤ ሚዲያ ላይ መጥቼ ኢንተርቪው ላደርግ አይደለም ወንድሞች ጋር ሄጄ ራሱ የገባኝን እውነት ነው የምነጋገር። አንድ ነገር አቀርብም ሀሳባችን እንሂድ። እሺ እንሄዳለን። አዳምጥ። ሀሳብ ካለ አንተ ውስጥ እውነት ካለ ያለህን እውነት ለህዝብ ማድረስ ምንም ክፋት የለውም። ምን ችግር አለ? ምክንያቱ አንድ አዳምጣ። እሺ ቆይ ምን ችግር ግን አንተ ምን ልጠይቅህ እንደምችል ምን ልትሆን እንደምትችል ስለምታውቅ ቆይ አንዴ ተሙተው ከአንድም 3-4 ሰው ፕሮቴስታንት አገልጋይ ነኝ ያሉ ሰዎች ወደ ኦርቶዶክስ ቤተክርስቲያን ሄደው ከዛ ብዙ አውርተው እኔ ጋር ጋብዣቸው ምን እንደደረሰባቸው ምን አይነት ፈንጅላቸው ላይ እንደወደቀ ታውቃለህ። ስለዚህ አታውቅም። አንዳንዶችን እንደው እንዴት ትሄዳላችሁ እሱ ጋር እንዴት ብላቸዋሉ ነግረውኛል እኮ እኔ አላውቅም፣ እሱን አላውቅም። ብቻ እኔ ልንገርህ፣ እኔ አንተ ያልከውን ለምንድን ነው ዲቫይን ሾው ማትቀርበው? እማወራው ታሪክ የለኝም። ታሪኬ ኢየሱስ ነው። ኢየሱስን አምላክ ላደርገው ኦርቶዶክስ ሆኛለሁ። ስለዚህ እማወራው ታሪክ በዚህ ወጥቼ በዚህ ገብቼ ብለው እማወራው ታሪክ የለኝም። ታሪኬ ኢየሱስ ነው። ክርስትና ደግሞ ይኖራል እንጂ አይወራም። ክርስትና ይኖራል አይወራም። እኔ እንደውም ስለዚህ ማወራው ታሪክ የለኝም። እንትና አማሯችሁ በህይወት እኖረዋለሁ። ኦርቶዶክሳዊነትን በህይወት እኖረዋለሁ። እንትና አማሯችሁ እንዲሰሙኝም ብዬ የትኛው ሚዲያ ላይ አልሄድም። ክርስትና ስለሚኖር የሚኖር ጉዳይ ነው። ክርስትና እኖረዋለሁ። ደግሞ ኢየሱስ ክርስቶስን ይመስክር ይስበክ። ሚዲያ ላይ እኮ ነው ያለው። አሁንም ቢሆን ምንድን ነው አንተ ደግሞ ልነግርህ። ይሄ አሁን እኔ ከፈለኩ ኤክስ ከፈለኩ ራይት ላደርገው እችላለሁ ዳድ እኮ ለዛ ነው። ኤኒዌይስ ግን በቃሽ ይኸውልህ ችግር የለውም። አንተ ግን ቻናል ላይ ግን አልመጣም። እንኳን አንተ ቻናል ላይ ወንድሞች አሉ፣ ኦርቶዶክሳውያን አሉ። እሺ በቃ እነሱ ጋር እንኳን ማልሄደው ክርስትና ልኑሮ መጀመሪያ። እሺ በቃ አይዞህ ተው። አሁን ዝም ብለህ ኢየሱስ ክርስቶስ ብቻውን ጌታ ነው በል። ቆይ እሱን ስትቀጣኝ እናወራለን። እሱን አሁን እኔ ወደ ቅጣቴ ልገባ ነው። ቴንኪው ጉጉ። ይኸው አንዴ አንተ ደግሞ እንዳትዋሽ ጉጉዬ። ቴንኪው ስንድሮስዬ ቴንኪው። እሺ አዳሙ ወደ ቅጣቴ አሁን ወደ ቅጣቴ መጽሐፍ ቅዱስ ማን ሰጠ? 66 ማን የቀነነልህ? ለጴንጤ ማን የቀነነላቸው? የሰማው አይደለም። ለጴንጤዎች 66ቱ መጽሐፍ ቅዱስ ማን የቀነነላቸው? ማናቸው ጴንጤዎች? እሺ አንተ ያዝከው መጽሐፍ ቅዱስ ማን የቀነነልህ? 66ቱ መጽሐፍ ቅዱስ ማህበር ቀንኖን የቀነነው መጽሐፍ ቅዱስ ማህበር ነው። ማስረጃ ስጠኝ። አንተ ማስረጃ ስጠኝ። ከኔ ጋር ነው የምታወራው። በነገራችን ይኸው በቃ ልትነጫነጭ ነው። በቃ ይኸው ልትነጫነጭ ነው። ደግሞ ተሸንፈሃል። አሁን ወደ ቅጣት ገባ። በቃ ልትነጫነጭ ነው። ስለዚህ ጴንጤ ሁሌም ወራሽ ሁሌም ኮራጅ ነው። አንተ እና ጎግል ላይ ግባና ምን ያህል ጴንጤ ዓለም ላይ ያለ ምን ያህል ኦርቶዶክስ ዓለም ላይ ያለ ቼክ እናድርግ። ምን አገባኝ እኔ በጎግልን ሳይሆን ደሙን ነው። ግን በዘመናዊ ነገር ተጠቀማለሁ። አዎ እጠቀማለሁ። አካውንት የከፈትከው በጎግል አማካኝነት መሰለኝ። አልጠቀምም እንኳን ያውር እየተጨዋወትን እንሂድ እኮ ጨዋታ ይቻላል። መዝሙር የምር ማለት ነው። ይሄ መዝሙር ዳድዬ የኔ ማህሪ የሚል መዝሙር ኢየሱስ እኔ ከፍታለሁ። ባይዘዌ የኔና ያንተ ኢየሱስ እኮ ይለያያል። እኔ እኮ ከአንተ ጋር አንድ አይነት ነን ብዬ አላምንም። እውነት ነው። ልክ ነህ።
እኔ አልቀበልም። አይ ልክ ነህ፣ ልክ ነህ። እኔ አልቀበልም። የኔ ኢየሱስ እንደዛ ነው የማምነው። የኔ ኢየሱስ ቤዛዬ የሆነ ኪዳነ ምሕረቴ የሆነ የኔ ኢየሱስ ይለያያል እንጂ የኔና ያንተ ኢየሱስ ኪዳነ ምሕረቴ ነው። የኔ ኢየሱስ ኪዳነ ምሕረቴ ነው። ኪዳነ ምሕረቴ አዎ፣ ምህረት ያገኘ ነው በሱ ነው። በቃ ሌላ የለም። እስቲ ሌላ የለም በል እስቲ አንተ። አይ ምህረት ያገኘ ነው በክርስቶስ ነው። ለማርያም ኪዳነ ምሕረት ስያሜ እኔ እውነት የሚገርመኝ አንዳንዴ በመሀል ልብህ እውነቱን ፍልቅ ያደርጓል። ምክንያቱም ከልብ ሞልቶ ላፍ ይተርፋል ስለሚል መጽሐፍ። አሁን የኔ ኢየሱስ ኪዳነ ምሕረት ነው ስል እውነት ነው አልከኝ። እውነት ነው። ኢየሱስማ ኪዳነ ምሕረት ያገኘንበት አባት ነው እያልኩ ያለሁት ግን ማርያም ግን ኪዳን ተገብቶላታል አልተገባላትም? ቪዲዮ መልስ የመለስኩበትን አይተሃል? ማርያም ኪዳነ ምሕረት አትባልም ያለ አንድ ሰባኪ። እሱማ ምን ችግር አለ? ከአንቺ የሚወለደው ተብሎ ተነግሯታል እኮ የምህረቱን አምላክን ኪዳኔ የሆነውን ኢየሱስ ክርስቶስ ወለደች አልወለደችም? ኪዳን ተገብቶላታል አልተገባላትም? ረበነበስ ኢየሱስ ነው እኔ እውነቴን ነው የምልህ። በቃ ይነዝረኛል ስሙን ራስ ስጠራው። ኧረ ልሳ እስቲ ቀጥል። ነገርኩ በቃ። እስኪ በለው እስኪ ያውጣው ያውኑን ነገርኩ በቃ ነገርኩ። እስኪ ትርጓሜውን ንገረኝሽ። ምን ማለት ነው ሪባ ጃላቡራ ማለት? አሁን አንተ ለመሰለ አይገባህም። ለመሰለ ተሙ የማይገባህ ምክንያት ላስረዳ። ኦኬ ስጋ 1 ኪሎ 2000 ብር ገብቷል አይደል? ከተማ ውስጥ 3000 ምናምን ገብቷል። አላቅም አልገዛውም። እሺ ሽንኩርት 50 ብር ገብቷል አይደል? አላቅም አልገዛውም። ድንች 70 ብር ገብቷል አይደል? ምን አቀባኝ እኔ ስራ አስፔዛ ነኝ። አልገዛውም። እሺ ፀጉርን ተቆርጣል አይደል? ውይ በጌታ ሪባ ጃላቡራ ማለት ምን ማለት ነው? ትርጉሙ ንገረኝ። ጠየኩ መጀመሪያ መልስልኝ። ፀጉርን ተቆርጣል አይደል? እኔ አላቅም። አይ አይደለም ግግመማ ፀጉርን ተቆርጣል አይደል? እኮ ሪባ ጃላቡራ ማለት ምን ማለት ነው? እኔ አላቅም። ራስህ ያልከው እኮ። ቆይ እኔ ጺማም ነኝ አይደለም? ጺም አለኝ እኔ። ምን አገባኝ እኔ እሱን። እኔ መልስ መልስ ጠየኩ እንዴ በቃ ጥያቄ መልስ እኮ ሪባ ጃላቡራ የሚለውን ትርጓሜውን ፈልጋለሁ። ራስህ ያልከው ሪባ ጋንዶ አልክ እኮ አንተ። ጌታ ወጣ መልስልኝ እኮ ነው እሱን። ሪባ ጋንዶ ንገረኝ ትርጉሙን። አላቅም እኔ እሱ ነው። እሺ መልስ። 1 ሲደመር 1 ስንት ነው? ውይ መልስልኝ ዳድ እኮ ቆይ ልመልስልኝ። 1 ሲደመር 1 ስንት ነው? ሲሪየስ የሆነ ነው እኮ ስንት ነው? ሂሳቡ ስንት ይላል? እኔ ከፈለኩኝ 2ም ላድርገው፣ ከፈለኩኝ 11ም ላድርገው፣ ከፈለኩ ትልቁ 1ም ላድርገው። 1 ሲደመር 1 2 ነው። እኔ እናንተ እንግባባለን። አያጣላንም ሂሳቡ ነው። ፀጉርን ስለመቆረጥ አያጣላንም። ስጋ 2000 ነው መባባሉ አያጣላንም። ለብረው አያጣላንም። አንተ አንተን ስማ፣ አንተን ባስረዳህ የሚገባ ስለ ቁብ ይገባሃል፣ ስለ እድር ይገባሃል። አንተ ስለ ጆንትራ ፀጉር ይገባል፣ ስለ ፂም አቆራረጥ ይገባል። ሰማይ ቆይ ልንገርህ፣ ስለ አበላል፣ ስለ ምስር ወጥ፣ ስለ በየአይነቱ፣ ስለ ዱባ፣ ስለ ቅል ወጥ እንግባባለን። ለምን? አንተ ፍጥረታዊ ሰው ነህ። ይሄ መንፈሳዊው ነገር ለመንፈሳዊ ሰው ካልሆነ በምን ሊገባ ይችላል? ለምን? አንተ ፍጥረታዊ ሰው። ለፍጥረታዊ ሰው ስለ ቁርስ መብላት፣ ቡና ስለ መጠጣት፣ ድንች እንብላ፣ ቆስጣ በሰላጣ እንብላ ስልህ እንግባባለን። ኢትዮጵያዊ ነህ ብለን እንግባባለን። አማርኛ ስናወራ እንግባባለን። ለምን? ፍጥረታዊ ሰው ነህ። መንፈሳዊው ነገር ለመንፈሳዊ ሰው ካልሆነ በመንፈስ ካልተረዳው አይገባም። ለዚህ እኮ ነው ሰው ያለ መንፈስ ቅዱስ እርዳታ ኢየሱስ ክርስቶስ ጌታ ነው ማለት አይችልም። ለምን? መንፈስ ቅዱስ ግዴታ ያስፈልገዋል። ለዚህ አንተ አሁን ይሄንን መጽሐፍ ቅዱሳዊ የሆነ ነገር መንፈሳዊ የሆነ ነገር ለአንተ ለፍጥረታዊ ሰው ማባከን ነው። ለአንተ የሚያስፈልግ ስለ ቢ29 ሳሙና፣ ስለ ኦሞ፣ ስለ በዘፍዘፊያ መንፈሳዊው ዓለም ቢሆን በመንፈስ መነዳት ቢሆን ትንቢት ቢሆን ህይወት ቢሆን አይገባም። ለምን? አንተ ፍጥረታዊ ሰው ነህ። ለመሰለ ሰው በስንት ይከፈላል ስለ በስድስት ብለህ ተነተነ። ነገር ግን መንፈሳዊ ዓለም አይገባም። ለምን? ፍጥረታዊ ሰው ነህ። ለፍጥረታዊው ሰው ሪባ ጃላቡራ አይገባም። ሪባ ጃቡራ አልክ። እሱን ትርጓሜ አይገባም። እሱ ለአንተ
ልሳንን የሚያወራ ከአምላኩ ጋር ሚስጥርን ያወራል። ለዚህ እኮ ነው ራማጋናባ ምን ተፈጠረ? ምን ሆነ? አይገባህም። እግዚአብሔር እኔ ማላውቀው ሚስጥር ለምንድን ነው ሌላ ሰው እግዚአብሔር የሚነግርብኝ? ምን አይነት ምንፍቅና ነው እያስተማርከኝ? አይገባህም። ስለምን ሚስጥር ነው የምታወራኝ? አይገባህም። አንተ እግዚአብሔር ጋር እኔ ማላውቀው ሚስጥር የትኛው ሚስጥር ነው ከራሱ ጋር ጥያቄ ብሎ እግዚአብሔር የሚመልስ? አንተ አስረዳኛል። አንተ የሚገባ ጎድን ጥብስ ይገባሃል፣ ዝልዝል ጥብስ ይገባሃል። ለምን? ፍጥረታዊ ሰው ነው። መንፈሳዊ ዓለም ሊገባህ አይችልም። ለምን? አንተ ፍጥረታዊ ሰው ስለሆንክ መንፈሳዊውን ዓለም ስናገር እንዲህ ግራ አጋባል። አሁን እስካሁን ስናወራ ተግባብተን ነበር። ረባ ጋላባ ስል ግራ ገባ። ምንድን ነው? ምን መጣ? ምናምን ለምን? አይገባህም። ለዚህ እኮ ነው ስለማይገባ እኮ ነው። አንተ ለምን አይገባህም። ልቀቀው፣ ካናቱ ላይ ልቀቀው፣ ከመላ ሰውነቱ ላይ አይገባህም። አሳውሮሃል ወስዶ አይገባህም። ስለዚህ አስረዳኝ ትርጉሙን። እንዲ አይገባህም። ለምን ደሞ አይገባኝ? ፖል ሲናገር ምን አለ? ፖል ሲናገር ምን አለ? ኤፌሶን ላይ ምን ይላል መሰለ? በወይን ጠጅ አትስከር፣ ይህ ማባከን ነው። አብራራልኝ። ማለት ነው። ለአንተም አሁን ይሄን ነገር ብናገር ማባከን ነው። ለምን? አውቆ ሉቃስ 15 ላይ ያለው ልጅ ጠፍቶ እንደሄደ እንደዛ ጠፍቶ ሄደ። ልቀቀው በጌታ በኢየሱስ። የሚመለስበት ጸጉሩ ራሱን ተቆጣጥረ የያዝክ አንተ ክፉ መናፍስት በጌታ በኢየሱስ ወንድሜን አትበላም፣ ደሙን አትጠጣም። ወንድሜ አይደለህም አንተን ያላከ ኢየሱስ ክርስቶስ ስምና ስልጣን ልቀቀውና ወንድሜ ላይ እናገራለሁ፣ አወራበታለሁ። ከቤተሰቡ ጀምሮ በጌታ በኢየሱስ ክርስቶስ ዋጋ የተከፈለበትን ክርስትና ሊያስክድ የወጣ የትኛውን አይነት ኃይል በኢየሱስ ስም የፈረሰው ተጽዕኖ ውስጥ የከተተው እንዳይሰማ ወንጌልን አጣሞ እንዲያይ እንደዚሁ እንደ አረብኛ ጽሑፍ ወደ ግራ እንዲያነብ ያደረገው የትኛውም ኃይል አሁን ከሱ ላይ የተነቀለ ይሆነ በኢየሱስ ስም ይነቀል። መጽሐፍ ሲናገር እንደዚህ ወንድሞች እህቶች፣ ሁለት ሰው በአንድ ሀሳብ በምድር ቢስማማ በሰማይ ተፈጻሚነት ያገኛል እንደሚል ከኔ ጋር ተስማሙና ወንድማችን ከተያዘበት ቀንበር መውጣት አለበት በኢየሱስ ስም። ልክ ውሃ ግድብን እንደሚያፈርስ በአንተ ላይ የተቀመጠው የትኛውም ክፉ ኃይል በኢየሱስ ስም እንዲፈርስ አዛለሁ። በኢየሱስ ስም ስለአንተ ቃትታለሁ። ስለአንተ በውስጥ የመንፈስ ቅዱስ ይቃታል። አሁን ይፍረስ። አሁን ግድብ የሆነብን የተቀመጠውን የትኛውን ኃይል በጥሶ የሚያስኬድ በጌታ በኢየሱስ አጥንትን፣ ጅማትን፣ ደምስርን በኢየሱስ ስም የፈረሰ እንዲሆን አውጃለሁ። ያ ሉቃስ 15 ላይ የአባቱን ድርሻ ይዞ ጠፍቶ ከጋለሞቶች ጋር ነገሩን ሁሉ አበላሽቶ እንደተመለሰ ወደ ልቡ በተመለሰ ጊዜ ከአባቴ ጋር ከባሪዎቹ ጋር ምነው ፍርፋሪ በበላው እንዳለ በኢየሱስ ወደ ልብ እንድትመለስ እንደገና ወደ ልብ ወደ ገባበት ከተያዝክበት ከወንድሞች ጋር ከተለያዩ ሰዎች ጋር እንገብተህ እንኳን በእል ትቢት ልብ ተይዞ እንኳን ቢሆን በኢየሱስ ስም ይሄ እንደ ድንጋይ እንደ አለት የጠነከረው ልብን በኢየሱስ ስም አፈረስኩ። አሁን መመለስ ይሁንልህ በኢየሱስ ስም እንደሚሰራ